አርእስተ ዜና የህግ የበላይነትን ለማስፈን የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ የጋሞ ዞን ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ ገለጹ። የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ ተገለጸ። የአርባ ምንጭ አጠቃላይ ሆስፒታል ከወረቀት ነፃ አገልግሎት መስጠት መጀመሩን አስታወቀ። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣለች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የህግ የበላይነትን ለማስፈን የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ የጋሞ ዞን ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ ገለጹ። ምክር ቤቱ በ2018 በጀት ዓመት በየደረጃው ከሚገኙ ምክር ቤቶች ጋር የጋራ የግብ ስምምነት ስልጠናና የንቅናቄ መድረክ በአርባ ምንጭ ከተማ አካሂዷል። ንጋቷ ይሳ ዝርዝር አላት። የጋሞ ዞን ህዝብ ምክር ቤት ዋና አፈ ጉባኤ አለሚቱ ዮሴፍ በዚሁ ጊዜ እንዳሉት አጠቃላይ በምክር ቤቶች አሰራር ዙሪያ የሚደረገው ምክክርና ስልጠና አስፈጻሚ አካላትን ለመከታተልና ለመደገፍ ጠቀሜታ አለው። በአመቱ የሥራ አፈጻጸም የተሻለ ውጤት ለማስመዝገብ ከፍተኛ ጠቀሜታ እንዳለው ዋና አፈ ጉባኤዋ የሚናገሩት በየደረጃው ያሉ ምክር ቤቶች በተለይ አዳዲስ አፈ ጉባኤዎች፣ አዳዲስ ቋሚ ኮሚቴዎች እና የምክር ቤት አመራሮች ቀጣይ እንደ ሀገር ያለውን ተልዕኮ ለመወጣት አቅም መገንባት አስፈላጊ ሆኖ ተገኝቷል። ከዚህ አኳያ በሁሉም ደረጃ ያሉ የምክር ቤት አፈ ጉባኤዎች፣ ቋሚ ኮሚቴዎች በተለይ ከህዝባችን የተጣለውን ኃላፊነትና ህገ መንግስቱ የሰጠን ተልዕኮ ለመወጣት ከመቼውም ጊዜ በላይ ቁርጠኛ መሆን ያስፈልጋል። የዞኑ ህዝብ ዋነኛ መገለጫው ሰላም መሆኑን ጠቅሰው ይህንን ተምሳሌትነቱን አጠናክሮ ማስቀጠል ይገባል ብለዋል። የዞኑን መልካም ገጽታ በማስቀጠል የህግ የበላይነትን ለማስከበር የሚደረገው እንቅስቃሴ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። ምክር ቤቱ የበኩሉን ድርሻ እንደሚወጣ ዋና አፈ ጉባኤዋ ያስታወቁት በተለይ ለኛ እንደ ሀገራችን እንደ ዞናችንም በተለይ ዞናችን የሚታወቀው በሰላም ተምሳሌነት የጋሞ አባቶች የሰላም ተምሳሌት ሆነው ትላንትና የሚነደውን እሳት በእርጥብ ሳር ተንበርክኮ ለሀገር ተምሳሌት የሆነበት ዞን ነው። ይሄ ዞን ደግሞ የህዝባችንን ሁለንተናዊ ተሳትፎና ተጠቃሚነትን ከማረጋገጥ አኳያ የመጀመሪያ ሰላም ያስፈልጋል። ስለሆነም በተለይ ምክር ቤቶቻችን አባቶቻችን አስጠብቆ ወደዚህ ያደረሱትን ሰላም ከማስቀጠል አኳያ ሁላችንም ለሰላም ዘብ በመቆም ሰላም የማይፈልጉ አካላትን ደግሞ በማጋለጥ ሰላምን ይዞ ለመንቀሳቀስ ከመቼውም ጊዜ በላይ የታችኛው ምክር ቤት እስከ ቀበሌ ድረስ ይሄን ንቅናቄ መድረክ ቀጣይ እስከ ወረዳ እስከ ቀበሌ ድረስ የምናካሂደው ስለሆነ የተጣለባችሁን ኃላፊነት እንድትወጡ አንዳንድ የመድረኩ ተሳታፊዎች በሰጡት አስተያየት የወሰዱት ስልጠና ለቀጣይ ስራቸው አቅም እንደሚፈጥር ነው የሚገልጹት። ኃላፊነታቸውን በሚገባ እንደሚወጡ ነው ተሳታፊዎች ለጋሞ ቴሌቪዥን የሚናገሩት። በእነዚህ በሶስት ቋሚ ኮሚቴዎች በየዘርፋቸው የሚገመገሙት መስሪያ ቤቶች ውጤታማ እንዲሆኑ በሚሰሩት ስራ በውጤት ነው አሁን ሁሉ ነገር እየተለካም ያለውና ውጤታማ እንዲሆኑ የተገመገመው መስሪያ ቤት ደግሞ ምን ተግባር ፈጸመ፣ ምን አደረገ የሚለውን ወርዶ አይቶ ከተግባር አኳያ ስራዎችን ከመፈጸም አኳያ ጉድለቶችን አይቶ ደግሞ ያው የተገመገመው መስሪያ ቤት በሚሰጠው ግምገማ ውጤቱን ወስዶ በዛ ላይ ትኩረት ሰጥቶ እንዲሰራ ለማድረግ የሚሰጥ ስልጠና ስለሆነ በጣም ደስ የሚል ስልጠና ነው። ከአፈጉባኤዎችም ከቋሚ ኮሚቴዎችም እንደውም ከሌሎች ባለድርሻ አካላት ምን ይጠበቃል በሚል ሁኔታ ደስ በሚል ስልጠና የተሰጠ ነው ገኘው። በጣም አስተማሪ ነው። በየደረጃው ከዚህ ከመድረክ እንደወረደው በየመዋቅራችን ደግሞ ያወረደን ከሄደን ህዝባችንን የመሰባሰብ ኃይሉ አንድነቱ ተጠናክሮ የሚቀጥል ከሆነ ሀገራችንን ማሻገር አካባቢያችንን ማሻገር እንችላለን በሚል በጥሩ ሁኔታ የተረዳሁት ነው። በመድረኩ የተለያዩ መዋቅሮች ከዞኑ ጋር የግብ ስምምነት ተፈራርመዋል።
የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ የግብርና ስራዎች ኮርፖሬሽን ገለጸ። ለኢትዮጵያ ዜና አገልግሎት ዘገባ ይመኙሻል ዮሴፍ። የዩሪያ ማዳበሪያ ፋብሪካ በአገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለው የኮርፖሬሽኑ የኮሚኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ አቶ ጋሻው አይችሉም ገልጸዋል። በዚህም መሰረት ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ፣ ከቦታ ርቀት፣ ከዋጋ፣ ከጥራት ወዘተ አኳያ ያጋጥሙ የነበሩ ችግሮችን መቅረፍ እንደሚያስችልም አብራርተዋል። እንዲሁም እየጨመረ የመጣው የአርሶ አደሩና በግብርና ዘርፍ የተሰማሩ ባለሀብቶች የዩሪያ ማዳበሪያ ፍላጎት ለማሟላት እንደሚያግዝም ለኢዜአ ተናግረዋል። በሌላ በኩል ለዩሪያ አፈር ማዳበሪያ ግዢ ይወጣ የነበረው የውጭ ምንዛሪን እንደሚያስቀርም ጠቁመዋል። የግብርና ዘርፍን በይበልጥ በማሳደግ ወደ ውጭ የሚላኩ የግብርና ምርቶችን በስፋት ማምረት እንደሚያስችል ገልጸው የውጭ ገበያ ተወዳዳሪነትን በከፍተኛ ደረጃ ከፍ ያደርጋል ብለዋል። የዩሪያ ማዳበሪያ በተፈለገበት ጊዜ ዋጋና መጠን በቅርበት ለማግኘት ማስቻሉም ሌላኛው ትሩፋት መሆኑን ነው የጠቀሱት። የፋብሪካው መገንባት ሰፊ የስራ ዕድል ለመፍጠርና የቴክኖሎጂ ሽግግርን ለማምጣትም ይጠቅማል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 22 ቀን 2018 ዓ.ም የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጣቸው ይታወሳል። በ40 ወራት ተገንብቶ እንደሚጠናቀቅ የሚጠበቀው ይህ ፋብሪካ በዓመት 3 ሚሊዮን ቶን የማምረት አቅም እንዳለው ተገልጿል። የአርባ ምንጭ አጠቃላይ ሆስፒታል ከወረቀት ነፃ አገልግሎት መስጠት መጀመሩን አስታወቀ። ሆስፒታሉ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን የተመለከተ ውይይት ከሰራተኞች ጋር አካሂዷል። ዘገባው የሽመልስ ፀሐይ ነው። ተጨማሪ አለን። የሆስፒታሉ ስራ አስኪያጅ ዶክተር አምባቸው ዱማ በወቅቱ እንዳሉት ሆስፒታሉ የሕክምና አገልግሎት አሰጣጡን ሙሉ በሙሉ ከወረቀት ነፃ አድርጓል። ተገልጋይ ተኮር የሆኑ አገልግሎቶችን ነው ኖርማሊ ስንሰራም የቆየ ነው። አፈጻጸማችን በዛው ልክ ነው የምንገመገመው። ስለዚህ እንደ አጠቃላይ ከእቅዳችን አንጻር በጣም ጥሩ የሚባል አፈጻጸም በሕክምና ወይንም በዚህ በክሊኒካል ስራ በኩልም በጣም ጥሩ የሚባሉ አፈጻጸሞችን እንትን አድርገናል። ከዛም ከክሊኒካል ስራም ባለፈ በዚህ በሂሳብ አፈጻጸም ወይም በፋይናንሻል አፈጻጸማችንም በዛው ልክ ከእቅዳችን ጋር በጣም በተሳካ ሁኔታ ጥሩ ነገሮችን አድርገናል። እንግዲህ በጣም ጥሩ የሚባለው ይሄ ወረቀት ነፃ አገልግሎት ከዚህ በፊት ኦሬዲ በአምናው በጀት ዓመት ላይ ፓርሻሊ ወይም በግማሽ ይሰራ ነበር ማለት ነው። ተመላላሽ ህክምና ድንገተኛ አካባቢ ብቻ ነበር የነበረው። አሁን ሙሉ በሙሉ ተኝቶ ህክምና አካባቢ እስከ ኦፕራሲዮን ክፍል ድረስ አንድ ሰው ገብቶ አገልግሎቱን ወስዶ ወደ ቤት እስኪወጣ ድረስም ካርድ አይወጣም። ስለዚህ በዚህ ልክ ሙሉ በሙሉ ይሄንን የወረቀት ነፃ ህክምና አገልግሎቱን የተሳካ አድርገናል ማለት ነው። ከዛም ውጪ ተቋማችን ለተገልጋዩ በጣም ጽዱና ምቹ እንዲሆን በጣም ጥሩ ስራዎችን ሰርተናል። ሆስፒታሉ ደረጃውን ለማሳደግ ኤምአርአይን ጨምሮም ሌሎች ዘመናዊ የህክምና ቁሳቁሶችን እያሟላ መሆኑን ዶክተር አምባቸው ይገልጻሉ። ፊት ያልነበሩ በስፔሻሊስት ደረጃ በሳብ ስፔሻሊስት ደረጃ መሰጠት የነበረባቸው አገልግሎቶችም እንዲሰጡ ብዙ ስፔሻሊስትና ሳብ ስፔሻሊስት ሐኪሞች እንዲገቡ አድርገናል። ጥራትን ካሰብን እንግዲህ የሰው ኃይል እጅጉን አስፈላጊም ስለሆነ ማለት ነው። ከዛም ውጪ የሰው ኃይል ብቻ በቂ አይደለም። የተሻለ ጥራት ለማምጣት በጣም ደረጃውን የጠበቁ ማሽኖችም ስለሚያስፈልጉ በዚሁ ልክ በተቋሙ ደረጃ መገዛት ያለባቸው ማሽኖችንም በዚሁ ልክ እየገዛን እንገኛለን። ከተቋም አቅም በላይ የሆኑትን ደግሞ ከሌሎች አጋሮች ጋር ይሄ በተለይ ጤና ሚኒስቴር ያመጣው ኢኒሺዬቲቭ አለ። ፕራይቬት ፓብሊክ ፓርትነርሺፕ የሚባል የግል ድርጅቶች ከመንግስት ጋር አብሮ ሆኖ የሚሰሩት ፓርትነርሺፕ ነው። ስለዚህ በዚህ ፓርትነርሺፕ መሰረት እንግዲህ ተቋማችን በቅርቡ ሚዲያዎች ላይ ይፋ አድርገናል። በጣም ውድ የሆነ ማሽን ኤምአርአይ ማሽን ወደ ተቋማችን እንዲገባ አድርገናል። ይሄ በተለይ ለተገልጋዩ ማህበረሰባችን እዚህ ሆስፒታል ሲመጡ ብቻ አይደለም አገልግሎት መስጠት ያለብን። በተለይ የዚህ የጤና ምክር አገልግሎት፣ የጤና ትምህርት፣ ሌሎችንም ቤታቸው ላይ ሆነው ይህን አገልግሎት እንዲያገኙ አንደኛው ነፃ የጥሪ ማዕከል ተቋማችን ላይ
ከፍተን ኦሬዲ አገልግሎት 24 ሰዓት እየሰጠን እንገኛለን። የዚህ የነጻ ጥሪ ማዕከል ቁጥሩ 6072 ነው። በሆስፒታሉ የልማት እቅድ ዳይሬክተር አቶ ልደቱ ጥምቀቱ በበኩላቸው ሆስፒታሉ በሩብ ዓመቱ ከውስጥ ገቢ ከ11.4 ሚሊዮን ብር በላይ ለመሰብሰብ ማቀዱን ጠቅሰዋል። አፈጻጸሙም ከ22 ሚሊዮን ብር በላይ እንደሆነ ነው ያመለከቱት። በዚህ አንደኛ ሩብ ዓመት ላይ ወደ 22 ሚሊዮን 400 ሺህ አካባቢ ሰብስበናል። ይሄ ደግሞ ሲያሳየን ሁለተኛ ሩብ ዓመት ላይ ከታቀደልን እቅድ በላይ አቺቭ እናደርጋለን። ይሄን ደግሞ ቀጣይ ላለውን ሶስተኛና አራተኛ ሩብ ዓመትን ለማስኬድ ቀጣይ ሰብስበን አጠራቅመን አሳውጀን ነው ምንጠቀመውና ይሄን ደግሞ ለማድረግ አንደኛ ይሄ ሰብስቦ ገንዘብ አካውንት ላይ የሚያስቀምጥ አይነት ተቋም አይደለም። ኮሚኒቲን ሰርቭ የሚያደርግ ከፍተኛ ፔሸንት ፍሎው ያለበት ሰፊ ክላስተሮች ያሉት ሊዲንግ ሆስፒታል ነውና አሁን በተሰበሰበ መድኃኒቱንም ሬጀንቱንም ሌሎችንም ያላቂ እቃዎችን ጨምሮ የሚገዛበት ተቋም ነው። በተለይ ንጽህና እቃዎችን ጨምሮ ባለፉት 3 ወራት 837 እናቶች በሰለጠነ ባለሙያ የወሊድ አገልግሎት ማግኘታቸውን አቶ ልደቱ ጠቁመዋል። ለማህበረሰብ አቀፍ ጤና መድን አገልግሎት የሚውል ክፍያ መዘግየት በበጀት ዓመቱ ሆስፒታሉ ያጋጠመው ተግዳሮት መሆኑንም ነው ዳይሬክተሩ የሚያስረዱት። ጤና መድን በአንድ ፑል ሆኖ በአንድ ዞን ውስጥ እንደ ሌሎች ዞኖች ክፍያው ቢፈጸም ችግር የለው። አሁን ገና ክሊኒካል ኦዲት ተደርጎ የነሱ ደብዳቤ ወደ ወረዳዎች ተበትኖ ወረዳዎች ደግሞ ተመልሰው መጥተው ከፍለው ነው። ያን ደግሞ ለማድረግ ወረዳዎች አይከፍሉ በብዛት አይከፈልም። ያ ደግሞ ተቋሙ ላይ ሰርቪሱን በሚፈልገው ልክ ለመምራት እየተቸገረ ነገር በተለይ ፔሸንት ሳይድ ላይ ያለው ነገር እንደ ቻሌንጅ ብዙን ጊዜ የሚነሱ ነገሮችን መቅረፍ ላይ ሞር እየተሰራ ስለሆነ ደግሞ ሪሶርስ ሳይኖር የሚሰራ ነገር የለምና እሱ ትልቁ ቻሌንጅ ሆኖ ነው ያለውና አሁን ላይ በትንሹ ወደ 15.1 ሚሊዮን አካባቢ የጤና መድን ገንዘብ ያልተከፈለልናል። ሆስፒታሉ የጀመራቸውን የለውጥ ሂደቶች አጠናክሮ ማስቀጠል እንደሚገባው አንዳንድ የግምገማው ተሳታፊዎች ጠቁመዋል። ሆስፒታላችንን አሁን በጣም ልዩ ከሚያደርጋቸው ነገሮች ኢሜጂንግ አካባቢ የተሰሩ ስራዎች ለምሳሌ ኤምአርአይ እንደ ዞን አይደለም እንደ ክልል በጣም የምንቸገርበት ጊዜ ነበር። በተለይኛ ማህበረሰብ ከገጠር ነው የሚመጣው እስከ ወላይታ ድረስ አዋሳ፣ አዲስ አበባ ድረስ የሚመላለሰውን የቀረፈ ጉዳይ ስለሆነ ይሄ ደግሞ ከፍተኛ የዞኑ ከፍተኛ አመራሪም ኮሚትመንት ያለበት ጉዳይ ነው። በነገራችን ላይ ሌላ አካባቢ የሌሉ የቃጠሎ ክፍሎች አሉ፣ ኦርቶፔዲክሽን አሉ። ስለዚህ እኛ ጋር እዚህ ተሰርቶ ኦክሲጅን እዚህ ተመርቶ ከዚህ በላይ ምን ስኬት አለ? ከዚህ በፊት ኦክሲጅን ከወላይታ ከሐዋሳ እስኪመጣ ድረስ እናት ሞታለች። የህፃናትን ሞትና የእናቶችን ሞት ዋና ያቀነስንበት ይሄ እዚህ ከካዡዋሊቲ ማስ ጋር ተያይዞ እዚህ ከመኪና አደጋ ከምናምን ጋር ተያይዞ ለሚመጣ ሰው ኦክሲጅን ወዲያውኑ ማቅረብ የምንችል ከሆነ የሰው ህይወት ይድናል። ጤና በነገራችን ቲም ወርክ። ለምሳሌ ኢመርጀንሲ ላይ አንድ ሰው ወድቆ ቢመጣ ያንን ሰው ማገዝ የምንችለው ከጽዳት ሰራተኛ ከጥበቃ ጀምሮ ነው። ሁሉም የራሱን ኮንትሪቢዩት የሚያደርግ ከሆነ አንድን ሰው ማዳን እንችላለን። እንዲሁም የህዝብ ግንኙነት ስራዎችን በማጎልበቱ የሆስፒታሉን ውጤታማ ስራዎች ማስተዋወቅ ይገባል ነው ያሉት አስተያየት ሰጪዎቹም። ብዙ ድሎች አሉ፣ ስኬቶች አሉ። ስኬቶቹን ከማስተዋወቅ አንጻር በሚዲያ አማራጮች ላይ ራሱን የመግለጽና የማሳየት ሁኔታዎች ላይ እዛ ጋር ተሳትፎ ቢያደርግ መልካም ነው ብዬ ነው የማስበው። ምክንያቱም አሁን ላይ ያው በዞናችን ላይ የተለያዩ የሚዲያ አማራጮች አሉ፣ ሬዲዮዎች አሉ፣ የብሮድካስቶችም ጭምር ያሉበት ስለሆነ እንዲሁም ደግሞ የባለሙያ ስብጥሩንም ስናይ ከፍ ያለ የባለሙያ ስፔሻላይዝድ ሰብ ስፔሻላይዝድ ጭምር ያደርጉ ያሉበት ስለሆነ አንድም ህብረተሰቡን ለማስተማር ስለ በሽታ መከላከል፣ ስለ መድኃኒት አጠቃቀም፣ ስለ ልዩ ልዩ ሁኔታዎች ህብረተሰቡን ከማንቃትም አንጻር የጎላ አስተዋጽኦ ይኖረዋል። ሁለተኛም ደግሞ ያሉት ድሎች አርባ ምንጭ ሆስፒታል ላይ ያለው ወቅታዊ ሁኔታ ምንድነው የሚለውንም ማንጸባረቅና ማሳየት የሚችል እድልን ይፈጥራል ብዬ ስለማስብ ኢትዮ ኮደርስ የዜጎችን ዓለም አቀፍ የዲጂታል ተወዳዳሪነት በማሳደግ ለዲጂታል ኢኮኖሚ ግንባታ ቁልፍ ሚና እየተወጣ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። የኢትዮ ኮደርስ ተነሳሽነት ዜጎች የዲጂታል ኢትዮጵያና ክህሎታቸውን የሚያዳብሩበትን ምህዳር እየፈጠረ የሚገኝ ሀገር አቀፍ የዲጂታል ኢትዮጵያ ልማት መርሃ ግብር አካል መሆኑ ይታወሳል። ፋሲካ ጸጋዬ በዚህ ጉዳይ ላይ ተጨማሪ አላት። በ5 ሚሊዮን የኢትዮ ኮደርስ ተነሳሽነት የተጀመረው መርሃ ግብርም ዜጎች መሰረታዊ ዲጂታል እውቀትና ክህሎት የሚያዳብሩበት የበየነ መረብ ኦንላይን የስልጠና ምህዳር ፈጥሯል። በተነሳሽነትም በፕሮግራሚንግ፣ በዳታ ሳይንስ፣ በአንድሮይድና በአርቲፊሻል ኢንተለጀንስ የስልጠና መስኮች ዜጎች ያለምንም ክፍያ ባሉበት ቦታ በበየነ መረብ ስልጠና እንዲከታተሉ እያደረገ ይገኛል።
በዲጂታል ኢትዮጵያ በ2025 ስትራቴጂ የተቀዳው ኢትዮ ኮደርስ ተነሳሽነትም ዜጎች በዲጂታል ዓለም ውስጥ የኢትዮጵያን የኢኮኖሚ ብልጽግና ማረጋገጥ የሚያስችል ውጤቶችን እያስመዘገበ ነው። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ስዩም መንገሻ የዲጂታል መሰረተ ልማቶች የመንግስትን አገልግሎቶች በማሳለጥ ተጨባጭ ስኬቶች እያስመዘገቡ ነው ብለዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ስዩም መንገሻ የዲጂታል መሰረተ ልማቶች የመንግስትን አገልግሎቶች በማሳለጥ ተጨባጭ ስኬት እያስመዘገቡ ነው ብለዋል። የ5 ሚሊዮን የኢትዮ ኮደርስ ተነሳሽነት ስልጠናም ከዲጂታል ኢትዮጵያ 2025 ስትራቴጂ የተቀዳ ቁልፍ የዜጎች ዲጂታል ዕውቀትና ክህሎት ልማት መርሃ ግብር መሆኑን ገልጸዋል። የኢትዮ ኮደርስ ተነሳሽነት ስልጠናም በዲጂታል ኢትዮጵያ ስትራቴጂ ትግበራ በዕውቀትና ክህሎት የበለጸገ ማህበረሰብ በመገንባት በቁልፍ መሳሪያነት እያገለገለ እንደሚገኝ ተናግረዋል። የኮደርስ ስልጠና ከጀመረበት አንስቶም በፕሮግራሚንግ አንድሮይድ ዳታ ሳይንስ እና አርቲፊሻል ኢንተለጀንስ መሰረታዊያን ላይ 2.4 ሚሊዮን ዜጎች ስልጠናውን እየወሰዱ ነው ብለዋል። በኢትዮ ኮደርስ ስልጠና እየተከታተሉ ከሚገኙ ዜጎች ውስጥም 1.6 ሚሊዮን የሚሆኑት ስልጠናውን አጠናቀው ሰርተፊኬት መውሰዳቸውን አስታውቀዋል። የኮደርስ ስልጠና መርሃ ግብርም የዜጎችን የዲጂታል ቴክኖሎጂ ዕውቀትና ክህሎት በማሳደግ ዓለም አቀፍ ተወዳዳሪዎችን እያሳደገ እንደሚገኝ ተናግረዋል። መርሃ ግብሩም በዲጂታል ቴክኖሎጂ ዕውቀትና ክህሎት የበለጸገ የሰው ኃይል በማፍራት አገልግሎት አሰጣጦችን በማዘመን በር እንደሚከፍትም ገልጸዋል። በ2018 በጀት ዓመት መጨረሻም የኢትዮ ኮደርስ ስልጠና የወሰዱ ዜጎች 4 ሚሊዮን ለማድረስ ከክልልና ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም አብራርተዋል። ኢትዮጵያውያንም የኢትዮ ኮደርስ ስልጠናን ባሉበት ቦታ በመመዝገብ የዲጂታል ዕውቀትና ክህሎት አቅማቸውን በማሳደግ ተጠቃሚ እንዲሆኑ ጥሪ አቅርበዋል። ግብጽ የህዳሴ ግድብ የመጠናቀቁን ቁጭት በባህር በር ጥያቄ ላይ ለመወጣት ጥረት እያደረገች መሆኑን የሰላምና ደህንነት ተመራማሪው ዶክተር ሙሉጌታ አየለ ገለጹ። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙሉጌታ አየለ ለጋዜጣ ፕላስ እንደገለጹት ግብጽ የህዳሴ ግድብ ተጠናቆ ስራ የመጀመሩን ቁጭት በባህር በር ጥያቄ ላይ ለመወጣት ጥረት እያደረገች ነው። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ይመኙሻል ዮሴፍ ዝርዝር አላት። የአፍሪካን መጻኢ ዕድል ከሚያደናቅፉና የኢትዮጵያን እድገት ከማይመኙ ሀገራት ግብጽ ቀዳሚ መሆኗን ተመራማሪው አንስተዋል። ግብጽ ለአባይ የውሃ ጠብታ የማታዋጣ ግን ብቻዋን የምትጠቀም ሀገር መሆኗን አንስተው እንደ አውሮፓውያን አቆጣጠር ከ1929 ጀምሮ በተለያዩ ጊዜያት አባይን ተከትሎ ኢትዮጵያና የተፋሰሱ ሀገራትን ተጠቃሚነት በማያረጋግጥ መልኩ የተፈረሙ ውሎችን እያነሳች እንደምትሞግት ገልጸዋል። እንደ ተመራማሪው ገለጻ በአሁኑ ወቅት ኢትዮጵያ የህዳሴውን ግድብ አጠናቃ ወደ ባህር በር ተጠቃሚነት ፊቷን አዙራለች። አሁን እየተደረገ ያለው ጫና በግብጽ አጋዥነት ኢትዮጵያ እያሰበች ያለውን ጉዳይ እንዳታሳካ ለማድረግ ያለመ እንቅስቃሴ ነው ብለዋል። ነገር ግን ጫናው ኢትዮጵያ ከምታስበው ከቀይ ባህር ተጠቃሚነት የሚያግዳት ሆኖ የሚታይ ስላለመሆኑ ተናግረዋል። የግብጽ የማስፈራሪያ ዛቻ አካሄድ የቀጠናውን ሰላምና ደህንነት የሚያውክ መሆኑን ተመራማሪው አንስተዋል። ለዚህም ዲፕሎማሲያዊ አካሄዶችን ማጠናከር፣ አሁናዊ ሁኔታዎችን መረዳትና ለመመከት መዘጋጀት አስፈላጊ ነው ሲሉ አስገንዝበዋል። የኢትዮጵያ የባህር በር ባለቤትነትን የማስመለስ ጥያቄ ህጋዊና ታሪካዊ ተቀባይነት ያለው ብሔራዊ ጥቅምን የማስጠበቅ ጉዳይ መሆኑን አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ገለጹ። ተጨማሪ አለን። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ጥቅምት 18 2018 ዓ.ም ማካሄዱ ይታወቃል። በዚሁ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ የኢትዮጵያ የባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሰረት ያለው ነው ማለታቸው ይታወሳል። የኢትዮጵያ አካል የነበረውን የባህር በር ጠረፍ ለማጣት ከ30 ዓመት በላይ የወሰደውን ያክል የትግል ታሪክ አሁን ላይ ወደ ባህር ለመመለስ ሌላ 30 ዓመት እንደማይወስድባት አጽንኦትም ሰጥተዋል። የቀይ ባህር ባለቤትነትን ጥያቄ ለመፍታት
የተረጋጋ የሰከነና በውይይት ላይ የተመሰረተ አካሄድ መከተል ያስፈልጋል ያሉት ጠቅላይ ሚኒስትሩ ለማጣት የፈጀውን ያህል ለመመለስ አይፈጅም ብለዋል። ኢትዮጵያ የባህር በር ያጣችበት መንገድም ህጋዊና ተቋማዊ መሰረት የሌለው የሚያስቆጭ የብሔራዊ ጥቅም ስብራት አካል መሆኑን አስረድተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ የባህር በር ያጣችበት መንገድ ህጋዊና ታሪካዊ ቅቡልነት የሌለው ጉዳይ ነው። ኢትዮጵያ ከ1983 ዓ.ም በፊት በነበረው ታሪኳ የባህር በር ባለቤትነቷን አስጠብቃ የቆየች ሀገር ብትሆንም በታሪካዊ ጠላቶቿ ሴራ ከቀይ ባህር እንድትገለል መደረጉን ገልጸዋል። የኢትዮጵያ ታሪካዊ ጠላቶች የሚጋልቧቸውና ህጋዊ መሰረት የሌላቸው አካላት ምንም አይነት የህዝብ ምክክር ሳያደርጉ የባህር በርን ያህል ግዙፍ የብሔራዊ ጥቅም አንኳር ጉዳይ ማሳጣታቸውን አስታውሰዋል። በህዝብ የተመረጠ ህጋዊ የመንግስት አስተዳደር ባልነበረበት ወቅት ኢትዮጵያ ከባህር በር የተገለለችበት መንገድ ጉልህ ዓለም አቀፍ የህግ ጥሰት የተፈጸመበት የታሪክ ስብራት መሆኑንም አስገንዝበዋል። የአሁኑ የኢትዮጵያ የባህር በር ባለቤትነት ጥያቄም ህዝባዊ መሰረት ያለው የጋራ ተጠቃሚነት መርህን የተከተለ ብሔራዊ ጥቅምን የማስጠበቅ ጉዳይ መሆኑን ነው ያስገነዘቡት። በዚህም የኢትዮጵያን የባህር በር ባለቤትነት የማስመለስ አካሄድ በታሪካዊ ዳራ የተደገፈ ህጋዊ መሰረትና ተቀባይነት ያለው መሆኑን አስረድተዋል። ኢትዮጵያ ህዝብ በዚህ ሁኔታ በዚህ ስምምነት ውስጥ አልነበረም። ኢትዮጵያ ህዝብ ብቻ አይደለም። በኢትዮጵያ በወቅቱ መንግስት አልነበረም። መንግስት አልነበረም ሲል ምን ማለቴ ነው? ፓርላማ አልነበረም። ቋሚና በህዝብ የተመረጠ መንግስት በሌለበት ሁኔታ ምንም ህጋዊ መሰረት የሌላቸው ተቋማት አንዱ ለአንዱ እንደ ስጦታ ሰጥቶ ኢትዮጵያን ባህር በር የሌላት አገር ነው ያደረጉበት ሁኔታ ነው የተፈጠረው። መንግስትም የኢትዮጵያን የባህር በር ባለቤትነት ለማስመለስ እየተከተለ የሚገኘው በሳል የዲፕሎማሲ አካሄድ የሚደነቅ መሆኑን አንስተዋል። ኢትዮጵያ ከጥንተ አክሱም ዘመነ መንግስት ጀምሮ የቀይ ባህር ቀጠናን ሰላምና ደህንነት በማስጠበቅ የባህሩ ባለቤትና ተጋሪ ሀገር እንደነበረችም ነው አምባሳደር ጥሩነህ ዜና ያስታወሱት። በፖለቲካ ሴራ ከአካባቢው እንድትርቅ መደረጉ የቀይ ባህር ቀጠና የአሸባሪዎች መናኸሪያ በመሆን ለቀጠናው ሰላምና ደህንነት መታወክ መንስኤ እየሆነ መጥቷል ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ የሚያሻው ጉዳይ መሆኑና ብሔራዊ ጥቅምን ከማስጠበቅ ባለፈ የቀጠናውን ደህንነት በማስጠበቅ ለዓለም አቀፍ የሚተርፍ ጉልህ ፋይዳ እንዳለው አንስተዋል። ኢትዮጵያውያን፣ የቀጠናው ሀገራትና የዓለም ሕዝብ የኢትዮጵያን የባህር በር ባለቤትነት ምክንያታዊ ጥያቄ በጎ ምላሽ እንዲያገኝ የሚያደርጉት ድጋፍ ተጠናክሮ እንዲቀጥል ጠይቀዋል። ቀይ ባህር በአሁኑ ወቅት ሰላም ያጣበት ሁኔታ ነው። ኢትዮጵያ ቀይ ባህርን ለቀይ ባህር ከአክሱም ጊዜ ጀምሮ ሰላም ፈጥራ ሰላማዊ ንግድ እንዲካሄድ ስታደርግ የነበረች ሀገር ነች። ዛሬም ቢሆን ያለ ኢትዮጵያ በአካባቢው ያለው ሰላም እጦት የሚቀጥል ነው የሚሆነው። ስለዚህ ኢትዮጵያ ገብታ ለሰላሙ አስተዋጽኦ ማድረግ አለበት። መንግስት በኢትዮጵያ ልዩ የኢኮኖሚ ዞኖች መሰማራት ለሚፈልጉ የአውሮፓ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገለጹ። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ተካሂዷል። መስፍን ባንጃ ዝርዝር አለው። ኢትዮጵያ በፎረሙ ላይ የልዩ የኢኮኖሚ ዞኖች ኢንቨስትመንት ዘርፉን በማሳለጥ ረገድ እየተወጡ ያለውን ሚና አቅርባለች። በዘመናዊ ሎጂስቲክስ እና የትራንስፖርት መሰረተ ልማት የተደገፉ የኢኮኖሚ ዞኖች ለባለሀብቶች የአሰራር ሂደቶችን የሚያቀላጥፉ ዓለም አቀፍ ደረጃቸውን ጠብቆ የተገነቡና የተቀናጁ የኢንዱስትሪ አገልግሎቶችን እንደሚሰጡ ተመላክቷል።
በፎረሙ ላይ ኢትዮጵያ ለባለ ሀብቶች ምቹ ምህዳርን ለመፍጠርና የህግ ማዕቀፍ ግልጸኝነትና የመንግስት የግል አጋርነቶች አስመልክቶ ለፎረሙ ተሳታፊዎች ገለጻ ተደርጓል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ የኢትዮጵያ ልዩ የኢኮኖሚ ዞኖች የኢንዱስትሪ ማዕከላት ብቻ ሳይሆኑ የኢንቨስትመንት ኢኖቬሽን እና ንግድ መግቢያ በሮች ናቸው ብለዋል። መንግስት መሰረተ ልማትን በማቅረብ በመደገፍና አጋርነትን በማጠናከር ባለሀብቶች ውጤታማ እንዲሆኑ ቁርጠኛ መሆኑን አመላክተዋል። የገዳ ልዩ የኢኮኖሚ ዞን ዋና ስራ አስፈጻሚ አቶ ሞቱማ ተመስገን ዘመናዊ መሰረተ ልማት ተአማንነት ያላቸው መገልገያዎችና ፍላጎትን ያማከሉ ልዩ አገልግሎቶችን አቀናጅቶ የያዘ መሆኑን ተናግረዋል። ግባችን ኢትዮጵያን የዘላቂ ኢንቨስትመንት መዳረሻ ማድረግ፣ እድገትን ማረጋገጥና ለሀገር ውስጥና ዓለም አቀፍ ባለሀብቶች ምቹ ዕድሎችን መፍጠር ነው ብለዋል። በውይይቱ ላይ የግሎባል አፍሪካ ሎጂስቲክስ የኢትዮጵያ ዳይሬክተር ሃይሚ ኮንፎርቲ፣ የጀርመን የንግድ ባንክ KfW አይፔክስ ምክትል ፕሬዝዳንት ካርኒ ሙልደርና ዓለም አቀፉ የምህንድስና አማካሪ ድርጅት ሲስታራ፣ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ሉዊስ ዴቪድ የዓለም ኢንቨስትመንት አዝማሚያዎችና ቀጠናዊ የሎጂስቲክስ ልማትን አስመልክቶ ሀሳባቸውን አጋርተዋል። በፎረሙ ላይ የተሳተፉ የአውሮፓ ባለሀብቶችና የንግድ መሪዎች የኢትዮጵያ ልዩ የኢኮኖሚ ዞኖች በማኑፋክቸሪንግ ሎጂስቲክስና ንግድ ዘርፉ ያሉ ስትራቴጂካዊ ዕድሎችን ለማስፋት የሚያግዙ መሆናቸውን አመላክተዋል። በኢትዮጵያና በአውሮፓ መካከል ያለውን የኢኮኖሚ ትስስር እንደሚያጠናክሩም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣለች። በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍት እና ሉክ ኦይል ላይ ማዕቀብ የተጣለው ሩሲያ የዩክሬንን ጦርነት ለማቆም ከስምምነት እንድትደርስ ጫና ለማሳደር ነው። የአምላክነሽ ተረፈ ተጨማሪ አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ማርክ ሩት ጋር ከተወያዩ በኋላ ከፑቲን ጋር ጥሩ ንግግሮችን ባደርግም ውጤት አያመጡም ብለዋል። የክሬምሊን ቃል አቀባይ ማዕቀቡ አይጎዳንም ሲሉ ምላሽ ሰጥተዋል። ታሪክን ወደ ኋላ መለስ ብለን ስንመለከት ነዳጅ እንዴት ጦርነትን ለማስቆም እንደዋለ ማየት ይቻላል። ከሀገሩ የተሰደደው ፖላንዳዊ ጋዜጠኛ አዳም ሚችሚንግ ኮሚኒስቶች ምክንያታዊ ውሳኔ ላይ እንዲደርሱ እንዳደረጋቸው ታሪክ ምስክር ነው ይላል። ሶቪየት ህብረት ላይ ጫና ለማሳደር የነዳጅ ማዕቀብ አንዱ መንገድ ነበር። በአውሮፓውያኑ 1970ዎቹና 80ዎቹ የነዳጅ ዋጋ ይዋዥቅ ነበር። የድህረ ጦርነት የነዳጅ ዋጋ መዋዠቅ በዓለም የነዳጅ ገበያ ተስተውሏል። ከ1973-74 እስከ 1978-80 የነዳጅ ዋጋ መጨመር በአሜሪካና ምስራቅ አውሮፓ የዋጋ ንረትን አባብሷል። የምጣኔ ሀብት መቀዛቀዝ፣ ስራ አጥነትና የዕዳ ክምችትም ተከስቷል። ሶቪየት ህብረት በውጭ ንግድ ምጣኔ ሀብት ማረጋጋት ችላ ነበር። የኢንዱስትሪ መስፋፋትና የጦር መሳሪያ ምርትም ጨምሯል። ሶቪየት ህብረት በአፍሪካና ኤሲያ በጦር መሳሪያ ንግድ የምታሳድረው ተጽዕኖ ከፍ ብሏል። እንደ አውሮፓውያኑ አቆጣጠር ጥቅምት 6 ቀን 1973 በግብጽና ሶሪያ የሚመራ የአረብ ሀገራት ጥምረት እስራኤል ላይ ድንገተኛ ጥቃት ፈጸመ። ዮም ኪፑር ለተባለው ጦርነት መነሻም ነው። አሜሪካ እስራኤልን ስትደግፍ፣ ሶቪየት ህብረት ከአረብ ሀገራት ጎን ቆማለች። የአረብ ሀገራት ወደ አሜሪካ የሚላክ ነዳጅ ስለቀነሱ የነዳጅ ዋጋ ናረ። በጉዳዩ ላይ መጽሐፍ ያሳተመው ዳንኤል የርጊን በ1973 የተጣለው የነዳጅ ማዕቀብ ዓለም አቀፍ ገበያውን አናግቷል፣ የፖለቲካ አሰላለፍም ለውጧል ይላል። ግብጽና እስራኤል የሰላም ስምምነት ሲፈራረሙ በ1979 ኢራን ወደ ነዳጅ ውዝግቡ ገባች። አሜሪካና ምዕራብ አውሮፓ የምጣኔ ሀብት ውድቀት ሲገጥማቸው ሶቪየት ህብረት አንጻራዊ መረጋጋት ውስጥ ነበረች። ከባህረ ሰላጤው ሀገራት ውጪ ከፍተኛ የነዳጅ ክምችት የነበረው በሰርቢያ ነበር። በ1980 ሶቪየት ህብረት ከዓለም ቀዳሚ ነዳጅ ላኪ ሀገር ነበረች። የምስራቅ አውሮፓ አጋር ሀገራት ከኩባና ቪየትናም ጋር በመሆን የሶቪየት የነዳጅ ዋጋን አነቃቁ። ለምዕራባውያን ሀገራት ነዳጅ በመላክ የውጭ ምንዛሬ ይገኝ ነበር። ሶቪየት ወደ ሶሻሊስት ምጣኔ ሀብቷ ከፍተኛ ገንዘብ ታስገባ ነበር። ከኢንዱስትሪ ምርት በተጨማሪ ነዳጅም ዋነኛ የውጭ ንግድ ዘዋሪ ሆነ። በነዳጅ ዘርፍ ፈሰስ የሚደረግበት ገንዘብ በሌሎች ዘርፎች ውስንነት መፍጠሩ ግን አልቀረም። ከነዳጅ ውጪ ሌላ ገንዘብ በሰፊው የሚመደበው ለመከላከያው ዘርፍ ነበር።
የያኔው የጀርመን መራሄ መንግስት ሶቪየት ህብረት ማዕድን ያላት ቡርኪና ፋሶን መስላለች ብለው ወረፈዋል። ሶቪየት በ1979 አፍጋኒስታንን ከወረረች በኋላ ምዕራባውያን ሀገራት ወደ ሶቪየት የሚላኩ የቴክኖሎጂ ውጤቶች ላይ ማዕቀብ ጣሉ። የነዳጅ ምርት ላይ ጫና ያሳደረ ውሳኔ ነበር። በ1980ዎቹ መባቻ የነዳጅ ዋጋ ሲቀንስ ሶቪየትን ይደገፍ የነበረው የነዳጅ ሽያጭ ገቢ ተቀዛቀዘ። በሶቪየት የተቀጣጠለው ተቃውሞ በፖላንድ ወታደራዊ አገዛዝ እንዲደነገግ ምክንያት ሆኗል። ከሁለተኛ ዓለም ጦርነት በኋላ ያለውን የአውሮፓ ታሪክ በተመለከተ መጽሐፍ የጻፉት ቶኒ ጂድ እንደሚሉት ሶቪየት ገንዘብ ብቻ ሳይሆን ጊዜም መበደር ነበረባት። ከ1980 እስከ 1986 የነዳጅ ዋጋ በበርሜል ከ$35 ወደ 10 እስከ $15 ወረደ። ምዕራባውያን ኃይል መቆጠብ ላይ ትኩረታቸውን አደረጉ። ወደ ኤሌክትሪክ ኃይል አቅርቦት ፊታቸውን አዞሩ። አንድሪያስ ማርኪም እንደሚሉት የነዳጅ ዋጋን በመቀነስ የሞስኮን የውጭ ንግድ ለማዳከም ተሞክሯል። በ198 የአሜሪካ ፕሬዝዳንት ሮናልድ ሬጋን እና የሳውዲ አረቢያ ንጉስ ፉአድ የነዳጅ ዋጋን ለመቀነስ ተስማሙ። ወደ $10 ለመቀነስ ሶቪየት በአመት $10 ቢሊዮን እንድታጣ አድርጓታል ይላሉ። የነዳጅ ዋጋ በበርሜል እስከ $12 ደርሶ ነበር። ሶቪየት በወታደራዊ ኃይል ላይ የምታፈሰው ገንዘብ እንድትቀንስ አድርጓታል። ምጣኔ ሀብቷንም አሽመድምዷል። ከዚያም በ1991 ሶቪየት ህብረት እንደነበረች ሆነች። የዩክሬን ፕሬዝዳንት ጽህፈት ቤት ኃላፊ አንድሪ ያርሚክ የዓለም ትልቁ መሳሪያ እንኳን አላዳናትም ይላሉ። ያኔ የተፈጠረው ነገር የሬጋን አስተዳደር በይፋ ባያምንም የምጣኔ ሀብት ባለሙያዎችና የታሪክ አጥኚዎች እስከዛሬ ድረስ ይከራከሩበታል። አሜሪካ የዓለም የነዳጅ ገበያን በርካሽ የነዳጅ አቅርቦት አጥለቅልቃለች። የምጣኔ ባለሙያው ዲሚትሪ ካሪስኮቭ የሚባለው ነገር እውነት አይደለም ይላሉ። ሚኪል ጎርባቼቭ የሶቪየት ህብረት መሪ ሲሆን ከነዳጅ ሽያጭ የሚገኘው ገቢ አስተዳደራቸውን እንደሚያጠናክር አምነው ነበር። ሆኖም ዓለም አቀፍ ገበያ ተቀዛቅዞ ነበር። አሁን ላይ የነዳጅ ሽያጭ ከሩሲያ አጠቃላይ ገቢ 60% ይሸፍናል። የፌዴራል መንግስቱ 40% ገቢም ከነዳጅ ሽያጭ ይገኛል። የአሜሪካው ፕሬዝዳንት የነዳጅ ሽያጭ ላይ ያላቸው ጠንካራ አቋም ይታወቃል። ለሁለተኛ ጊዜ ወደ ስልጣን ሲመጡ ያደረጉት ንግግር በአሜሪካ ውስጥ የነዳጅ ቁፋሮን እንደማያቆሙ በግልጽ ያሳያል። ዩክሬን የሩሲያ የኃይል አቅርቦት ላይ ጥቃት ትሰነዝራለች። ሩሲያም በዩክሬን ኃይል አቅራቢ ተቋማት ላይ ጥቃት ማድረስ ቀጥላለች። ጦርነቱን ማስቆም ያስችል እንደሆነ ግን እርግጠኛ መሆን ይከብዳል። በአሜሪካና በዩናይትድ ኪንግደም በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍትና ሉኮይል ላይ ማዕቀብ የተጣለው ሩሲያ የዩክሬንን ጦርነት ለማቆም ከስምምነት እንድትደርስ ጫና ለማሳደር ነው። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 3.1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ። ሮስኔፍት ከሩሲያ የነዳጅ አቅርቦት ግማሹን ይሸፍናል። ከዓለም አቀፍ ገበያው ደግሞ 6% ድርሻ አለው። ቻይና፣ ህንድና ቱርክ ዋነኛ የሩሲያ የነዳጅ ተጠቃሚዎች ናቸው። የሀገሪቱ ከፍተኛ ገቢ የሚገኘው ከነዳጅ ሽያጭ ነው። ከ20 በላይ ሀገራት ዩክሬንን በመደገፍ የሩሲያን ነዳጅና ጋዝ ከዓለም አቀፍ ገበያ ለማስወጣት ቃል ገብተዋል። ሀገራቱ ፕሬዝዳንት ቭላዲሚር ፑቲን ጦርነቱን እንዲያቆሙ ጫና በማሳደር ከዩክሬን ጎን እንደቆሙ ገልጸዋል። የአውሮፓ ህብረት መሪዎች ለቀጣይ 2 ዓመታት ለዩክሬን የገንዘብ ድጋፍ ለማድረግ መስማማታቸውን ያለፈው ሐሙስ መግለጻቸው አይዘነጋም። የህብረቱ አባል ሀገራት $122 ቢሊዮን የሚገመት የሩሲያ ንብረት ላይ ማዕቀብ ይጥላሉ ተብሎ ሲጠበቅ የነበረ ቢሆንም ከስምምነት አልደረሱም። ዘገባው የቢቢሲ ነው። የህግ የበላይነትን ለማስፈን የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ የጋሞ ዞን ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ ገለጹ። የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ ተገለጸ። የአርባ ምንጭ አጠቃላይ ሆስፒታል ከወረቀት ነፃ አገልግሎት መስጠት መጀመሩን አስታወቀ። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣለች። የሚሉት ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።